ሰዎች ለለውጥ እስካልተዘጋጁ አላህ Subhanahu Wa Ta'ala ለነገራቶች ሁሉ ምክንያት አድርጎለታል አስባብ ለዛ መዳረሻ የሚሆኑ ምክንያቶችንም ማመቻችቷል ሰዎች ራሳቸው ለለውጥ እስካላዘጋጁ ድረስ ለውጥ የሚባለው ነገር አይመጣም ሰው ሐፊዝ መሆን ይፈልጋል ዝም ብሎ ግን በመመኘት የሚመጣ ሐፊዝ የለም አይደለም ጁህድ ይፈልጋል ዓሊም መሆን ይፈልጋል ዝም ብሎ ዓሊምነት መጥቶ የሚያንቅ ነገር አይደለም መጥቶ አንተ ላይ የሚወጣብህ ነገር አይደለም መሸቃለው ዑለማዎቹ እንደሚሉት لا تحسبن المجد تمرا انت اكله لن تبلغ المجد حتى تلقى صبرا ይላሉ የክብር የሚባለው ነገር ተምር አይደለም ይላሉ ይሄ እንደ ተምር ዝም ብለህ ቁርጥ አድርገህ የምትበላው ነገር አይደለም ያንን የተምርን የዚህ ትልቁን ደረጃ ክብር ለማግኘት ሬት ወይም ደግሞ መራራን ነገር መቅመስ አስገዳጅ ሊሆን ይችላል በየትኛውም ታሪክ ውስጥ ውጤት የሚባለው ነገር ሲመጣ የሚፈልገው ድል የሚፈልገው ደረጃ ሲደረስ ሙፈረሽ بالورد አልነበረም ማለት ይሄ በአበባ የተነጠፈ አበባ ተጎዝጉዞለት የመጣ ለውጥ ሂደት የለም ዋጋ ተከፍሎበታል ሰው ያለውን ውዱንም ርካሹንም ሁሉ ነገሩን ሰጥቶ ውጤት ያመጣል አንዳንዴ ደግሞ ምናልባት ውጤቱን ላናየው እንችላለን በእኛ ጊዜ የሚታይ ውጤት ላይ ሆን ይችላል ግን እኛ የሚፈልግብን መስራት ነው ጥለን መሄድ ያለብን ነገር ጥለን ለመውጣት የራሳችን ኃላፊነት ላይ መገኘት ነው እኔ ወጣቱ ላይ ከምንም ነገር በላይ ሁሉ ጊዜ እንኳን በእኛ አገር ማህበረሰብ ከ65 እስከ 70% ቁጥር ያለው ወጣት ነው ተብሎ በሚታሰብበት ሀገር አይደለም በየትኛውም አናሳ ቁጥር ባለበት ማህበረሰብ ውስጥ ለውጥ ሁሉ ጊዜ ሲታሰብ የሚመጣው በወጣት ነው እድሜያቸው ለጋ የሆኑ ህፃናቶች ልጆች ንቃት ይኖራቸዋል ብስለት ግን አይኖራቸውም እድሜያቸው የገፉ አባቶች ህክማ ጥበብና ተሞክሮ ይኖራቸዋል ጥንካሬ ግን አይኖራቸውም ቁዋ ያንሳቸዋል ያንን ነገር ለማድረግ የሚችሉበት ነገር ሰውነታቸው ይደክማል ያ ማለት ሁሉ ጊዜ ወጣቶች ብቻ ናቸው ለውጡን የሚያመጡት ማለት አይደለም በታሪክ አጋጣሚ ነዋዲር የነበሩ በጣም ታይተው ተአምርን መስራት የቻሉ እድሜያቸው የገፋ ሰዎችንም ታሪክ ሲለውጡ አይተናቸዋል እዚሁ በእኛው በዚሁ ቃራ አፍሪካ ውስጥ በሊቢያ ላይ የሚታወቁት የትግል ተምሳሌት ሆኖ የሚወሱት ዑመር አልሙኽታር ተስተውሱ በ80 ምናምን ዓመታቸው ነው ዑመር አልሙኽታር ትልቁን የለውጥ ቀንዲል እንዲሁ እንትን ማለት ይቻሉት በታሪክ الاسلام ላይ ትልቅ ስራ ሰርተዋል ከሚባሉት ይሄ ፈትህ አልአንደሉስ ስፔንን ድል አድርገው የገቡት በስፔን ድል ከፊት ሆኖ መርቷል የሚባለው ጣሪቅ ኢብኑ ዚያድ የሚባለው በርበሪ ወጣት ቢሆንም ዋናው ጦሩን እየመሩ ለዛድል ምክንያት የነበሩት ሙሳ ኢብኑ ኑሰይር የሚባሉ ታላቅ ታቢዒ ናቸው 76 ዓመት ሽማግሌ ነበሩ ቁዋ በቃ እንትና አለ ኢራዳ አለ ይሄ ውስጥ ላይ የነበረ ልዩ ስሜት አይደለም ወጣት ሊሰራቸው የማይችልን ተግባራት ሰርተዋል ዑመር አልሙኽታር ሊገሏቸው ሲሉ ዑመር ሙኽታር የመጨረሻ መሽነቃ ውስጥ ከመግባታቸው መሰቃያ ገመድ ውስጥ ከመግባታቸው በፊት ጣሊያኖቹ ዑመር ሙኽታር የመጨረሻ ንግግራቸው ለህዝባቸው ጥለውት የሚያልፉትን የመጨረሻ ንግግር እንዳይሰማ በአየር ላይ ሄሊኮፕተር ድምጽ ያደረጉ አየሩን እንትን ይሉት ነበር የመጨረሻ ንግራዚያኒ ሲያናግሯቸው ያናገሩበት ቃል አለ ዑመር ሙኽታርን አንዲት ፊርማ ብቻ ፈርም ከዚህ በኋላ ትግል የሚባለው ነገር ይቀርበር በክብር እንሸልምህ በክብር እናኑርህ እቺ ለአላህ ሸሃዳ የሰጠች ሰባባ አመልካች ጻቴ በሐሰት የአላህን ትግልና ሰዎች ለነጻነት የሚያደርጉትን ይቁም ብላ መፈረም አትችልም ነው ያሏቸው አላደርገውም እኔ ሞታለሁ ትግል ይቀጥላል እኔ ሞታለሁ ለውጥ ይቀጥላል እኔ ሞታለሁ ለዲኑ ለማንነቱ የሚታገለው ማህበረሰብ ደግሞ ጉዞውን ይቀጥላል ይያሉ ሸሃዳ እየሰጡ ቁርአን እየቀሩ ነበር የተገደሉት እነዚህ ሰዎች በዛ እድሜ ውስጥ ሆነው ውጫቸው እድሜያቸው ገፍቷል ውስጣቸው ግን ኢራዳው ከወጣት ኢራዳ በላይ የነበራል ዛሬ ደግሞ አካሉ ወጣት ሆኖ ውስጡ ሽማግሌ የሆነ ሰው ማህበረሰብ ውስጥ አለ ያን የበዛው ማለት ይቻላል ደካሞች ነን እጅ ሰተናል እስቲስላም አድርገናል ብዙ መስራት የምንችላቸው ነገሮች አሉ በብዙ ነገር ግን ተተብትበናል ፊት ለፊት የምናየው ይሄ ብርቅርቅ ዓለም እኛን ጠልፎ ጥሎናል አንበርክኮናል እጅን እንሰጥ አድርጎናል ለሻህዋ ለስሜት ተገዥ ባሪያ አድርጎን ወድቀናል ይሄ አብዛኞቻችን ማንነት ነው የብዙዎቻችን መገለጫ ነው ኢዘን ምንድነው ይሄንን ለማስተካከል ዛሬም ወደድንም ጠላንም የኔና እናንተ መለወጥ እንደ ማህበረሰብ እንደ አማኝ እንደ አገር እንደ ትውልድ
ሁላችንም የምንገባው ራሳችን ቀብር ውስጥ ነው ማንንም የማንንም ቀብር ውስጥ አይገባም ማንንም ስለማንንም ቀብር አይደለም የሚጠይቀው ስለራሱ ይዞ ስለመጣው ስራ ነው ምንድነው እኔ ላበረከት የሚችለው ምንድነው ጥየለውጣ የሚችለው የሚለው ነገር ማሰብ ይፈልጋል ለዚህ ነው በተለይ ይሄ ወጣትነት እድሜያችን ቀደም እንዳልኩት በለጋድሜ በሆኑ ህፃናቶች ንቃት እድሜያቸው በገፋ ወላጆች ህክማ ጥበብና እንዲሁ ተሞክሮ በመሐከል ያለ ሁለቱን ማጣመር የሚችል ትልቅ የሆነ ይድሜ መገለጫ ነው ሁሌ የምታውቁት ሁሌ የሚነገር ሐዲስ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደሚገልጹት لا تزال قدم عبد حتى يسأل عن أربع عن عمره فيما أفناه وعن شبابه فيما أبلاه وعن علمه ماذا عمل به وعن ماله من أين اكتسبه وفيما أنفقه يوم القيامة የሰው ልጅ አራት ነገሮች ተጠይቆ ለአራት ጥያቄዎች አግባብ የሆነ ምላሽ ሳይሰጥ እግሩ ከቦታው አትንቀሳቀስም ይላሉ አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም እድሜውን ይጠይቃል ይሄ እድሜ የሚባለው ነገር ጊዜ የሚያጅበው ነገር የወጣትነትን ትልቅነትና የጉዳዩን ክብደት ለማሳየት አላህ አንድ ሰው እድሜው ሲጠየቅ የእድሜው አንዱ አካል ወጣትነት ነው ነገር ግን ስለ እድሜው ይጠየቃል ስለ ወጣትነቱም ለብቻ ይጠየቃል ለምን ጣቃ ነበር ሌላ የፓወር አይነት ነው ወጣትነት ብዙ ነገር መስራት የሚችልበት እድሜው መገለጫው ቁዋው ነው በዛ እድሜ ምን አደረክበት ይላል አላህ Subhanahu Wa Ta'ala በዛ ወጣትነት ምንድነው ሰራንበት ምንለው ዛሬ የምናየው ሶሻል ሚዲያው ላይ ይሄ ሸበከተ ተዋሱል ላይ ምንሰማቸው ምናያቸው ዕለት ከዕለት የኛ ማገለጫ የሆኑት ሴቶቻችን ወንድሞቻችን ምናየው ምንሰማው ነገር ለአእምሮ ይከብዳል እኮ አይደለም አስደንጋጭ ነገሮች ታያላችሁ መስማትም ማየትም የሚከብዱ ነገሮች ይስተዋላሉ በእኛው ልጆች ምን አብና እጅልደቲና የኛኑ ልብስ የኛኑ አንደበት የኛኑ ስም ባያዙት ወንድሞቻችን የት ነው ያለ ነው አንድ ታላቅ ዓሊም ሪዋያት ይጽፉ ነበር ትልቁ ግብጻዊ ምሁር እስላማዊ ልቦለዶችን ይጽፋሉና አንድ የሚገርም ኪታብ ነበራቸው ሁሉ ጊዜ በጣም ያጅበኛል ያ ኪታብና ዑመር يظهر في القدس ነው የሚለውና ሰይድና ዑመር ኢብኑ ኸጣብ በዚህ ዘመን መተው ነው የሚያሳዩት ዑመር በዚህ ዘመን መጥቶ ዑመር በዚህ ዘመን መጥቶ ምን ያደርግ ነበር ይሄ ወጣት ቢያገኘ ይላሉ ሰውየው እና መንገድ ላይ የሚያያቸው ወጣቶች ሴቶችን ሲያገኙአቸው ዑመር ምን ነበር የሚሏቸው ዑመር ማለት በዛ ዘመን እንኳን አንድ ወጣት እንዲህ ያለ ሲሄድ አዩትና ጠሩት ዑመር ያው እጃቸው ላይ ሁሉ ጊዜ ዑመር ደራለች አለንጋለች አደም ማስያዣ ማቢካሉት ምን ሆነ ሐላሉት አሞሃል አሉት አላመመኝ ታዲያ ምንድነው እንዲህ የምትለው አሉት አይ እንዲህ ሆኖ አላቸው ያው እንግዲህ ወጣትነቱ ዘመናዊነቱ ብዙ ነገር አለ لا نريد من أمة محمد أمثالك نيالوت እንዳንተ አይነት ከነብዩ ኡመት እንዳንተ አይነት ወጣትን አንሻም አንፈልግም ምን ያሉት ቀጥ ብለ ሄዳሉት ለምንድነው እንዲህ የምትሆነው ለምንድነው ሌላ ነገር ውስጥ የምትገባው ዘመናችን ዑመር ያስፈልጉታል ረዲየላሁ ዐንሁ በዚህ ዘመን ዛሬ ቢመጡ የኛን እህቶቻችንን የወንድሞቻችንን እኛ ያለንበትን አህዋል ዑመር ቢመለከቱ ምንድነው ሊያደርጉ የሚችሉት ብላችሁ አስቡት ብዙ ነገሮቻችን ርቋል እኛ ከተፈጠርንበት ዓላማ ከኛነታችን ከሚፈልገው ነገር አንፃር በቸም የሞት የሚባል ነገር አሁን ለትልቅ ምን ሰጠው አይደለ ያየነው ነው እንደውም በወጣቱ ብሷል አይደለም ባደጋውን በመኑ የሆነ እድሜው ስለገፋ የሚሞትበት የሆነ እንደዚህ አይደለም ጉዳዩ ቀጥያው ተለውጧል መቼ እንደሚመጣ እናውቀውም በእኛ ህይወት ውስጥ መቼ አደጋ እንደሚከሰት መቼ ይሄ ሞት ፈጅአተን እኛ ህይወት ውስጥ እኛ ማንነት ውስጥ እንደሚመጣ እናውቅም ግን ምንድነው ይዘን ምን ሄደው አላህ ፊት ምንድነው አማም አላህ ምናቀርበው የሚለው ነገር ማሰብ ይፈልጋል ስለዚህ ምን ያስፈልጋል አንድ ነገር ላይ መጀመሪያ መስማማት ይፈልጋል ችግር እንዳለብን ስናቅ ነው መፍትሄን የምንፈልገው ያለንበት አህዋል ትክክል እንዳልሆነ ስንረዳ ያለንበት ተጨባጭ ተሳሳተ መሆኑን ስናውቅ ለውጥን እናስባለን መለውጥ አለበት መቀየር አለበት ይሄ አህዋል በዚህ መቀጠል የለበትም በዚህ አህዋል ውስጥ መኖር የለብንም ስለዚህ ምን ያስፈልጋል ግዴታ ተግይር ያስፈልጋል ካለንበት ወደ ተሻለ ማንነት ውስጥ እዚህ መስጊድ ውስጥ አሁን ሰዓት ላይ ካለው ሰው በጣም ውስንና በጣም ጥቂት ሰው ነው እድሜያቸው የገፋ ሰዎች የምንመለከተው አብዛኞቻቸው ወጣቶች ናቸው ኦልሞስት ከፍተኛው ቁጥር ያለው ይሄ ወጣት ሐቂቃ
የተፈጠረበትን ዓላማ ከተረዳ ሚናውን ካወቀ አገር ይለውጣል ማህበረሰብን ይቀይራል እና አቡ ጀንደልን ታስታውሳላችሁ አቡ ጀንደል የሱሐይል ኢብኑ አምር ልጅ ነው አወለ الاسلام ላይ ሙስሊሞች ላይ በጣም ጥያት በሚደርስበት ጊዜ ሸሃዳ እስልምናን በመያዙ ለረጅም ዓመታት አባቱ እጅና እግሩን አስሮ ቤት ያስቀመጠው ወጣት ነው ግን እንደዛም ሆኖ የተሰቃየ እምነቱን እንዲቀይር እየተለፋ መቀየር ፍቃደኛ አልነበረም መጨረሻ ላይ የመጨረሻው የሱልህ ሁዴቢያ ስምምነት ላይ ሁዴቢያ ስምምነት ሲደረግ አቡ ጀንደል ከስራ አምልጦ እስሩን በጥሶ ወጥቶ ነብዩ ሰለላሁ ዐለይሂ ወሰለም መጣ ስምምነቱን ሊፈራረም ከቁረይሾች የመጣው ሰው ደግሞ አባቱ ነው ሱሐይል ኢብኑ አምር ነው የቁረይሾች አፈቀላጤ ነበር በጣም ተናጋሪ ሰው ነው ሙአብር ነው እና አንዱ የስምምነቱ አካል የነበረው ምንድነው ሙስሊሞች ዲናቸውን ለቀው ወደ ኩፍር ወደ ነበሩበት ክህደት ወይም ደግሞ ወደ ጃሂልያው ከተመለሱ ላይመለሱ ጃሂልያው ውስጥ ያለው ከሽርክ ያለው ሰው ደግሞ ወደ እስልምና ከመጣ ሊመልሱ ስምምነት አድርገው ረሱል ሰለላሁ ዐለይሂ ወሰለም ከባድ ነበር ስምምነቱ በጣም ብዙ ዋጋ ያስከፈለ ስምምነት ነው ማለት ሰሃባዎችን በጣም የፈተነ ነበር ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ያ ረሱላህ ከዚህ ኢዛ በኋላ ከዚህ ክብር በኋላ ለምን ዚላን እንመርጣለን ለምን ውርደት እንሻለን ለምንድነው ታግለን ድል አድርገን ማንገባው ይያሉ ነብዩ ሰለላሁ ዐለይሂ ወሰለም ግን አላህ ቃል ገብቶላቸዋል ኢና ፈተህና ለከ ፈትሐን ከሪማ ያለ ወደፊት ሙስተቅበል ከፊት ለፊታቸው የሚጠብቃቸው ነስር እንዳለ ያቃሉ አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ውስጥ ያለ አቡ ጀንደል መጣ ነብዩ እጅ ላይ ወደቀ አባትየው ሲያዩ ደነገጠ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደነገጡ ምን ያድርጉት አንቅዙን ያ ረሱላህ መጥቻለሁ አድኑኝ እያለ ይጮህ አባት ልጄን ካልመለሳችሁ ውሉን ሰርዘዋለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም ተመለሳሉት ዑመር ልከው ረዲየላሁ ዐንሁ ያ ረሱላህ ከዚህ ሁሉ ትግል ከዚህ ሁሉ መከራ ከዚህ ሁሉ ስቃይ በኋላ እንደገና መልሰው ይመልሱኛል እንዳሰቃዩኝ እንደገና የበለጠ እንዲጎዱኝ ፈስብሩ احتسب ሰብር አድርግ ታገስ አላህ ጋር ሒሳብ አድርጋሉት ረሱል ሰለላሁ ዐለይሂ ወሰለም ከዛ በኋላ ነበር እና አቡ በሲር እንደዚሁ አምልጠው መተው ተይዘው የተመለሱትና መጨረሻ ላይ ግን አቡ በሲር የተባለ ወጣት ጀግና አልቻለም ነብዩ ጋር መጥቶ እንዲመለስ ሲያደርጉት ይዘውት የሚሄዱት ሙሽሪኮች ገሎ ተመልሶ መጥቶ ያ ረሱላህ ወፈይት አህደክ አንተ አላህ መልእክተኛ ቃል ኪዳንህ ሞልተሃል እኔ ግን ከዚህ በኋላ አልመለስም አላቸው ነብዩ ሰለላሁ ዐለይሂ ወሰለም ግን ይህም ቃል ነው አሉት ቃሌን መሙላት ስላለብኝ ውል ስላለን መዲና ላይ መቀመጥ አትችሉም አሉት ሂዶ ወደ ጅዳ አሉት ይሄን ጊዜ ጅዳ ጫካ ነበር አቡ በሲር ጅዳ መግባቱ ሲሰማ መካ መከራ ውስጥ ያሉ ወጣቶች ሁሉ ያመለጡ ጅዳ ተሰባሰቡ እዛ ሲኖሩ ምግብ ያስፈልጋቸዋል የቁረይሾች የሚያርፉ ቃፊላዎችን መንገድ እየቆረጡ ንብረታቸውን እያያዙ አደጋ ሲያደርሱባቸው ራሳቸው ደብዳቤ ላኩ ወይም አቡ ሱፊያን መጣና ያ መሐመድ ሰለላሁ ዐለይሂ ወሰለም አላቸው ያንተን ሰዎች ጥቃት መቋቋም ስላልቻል በቃኛ ይቅር ቃል ኪዳኑም እንደተጠበቀ ሆኖ እነሱ ግን አንተ ጋር ይቀላቀሉ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ በሲር ተመልሶ መጥቶ ረዲየላሁ ዐንሁ ተበልሶ መጥቶ ረሱል ጋር ሰለላሁ ዐለይሂ ወሰለም ሊሄድ ሲል ምን ነበር ያላቸው መሰላችሁ ረሱል ሰለላሁ ዐለይሂ ወሰለም ያ ረሱላህ ሂድ ተመለስ ሲሉት እዚህ መቀመጥ አትችሉም ሲሉት አንተ አላህ መልከኛ اعطيني الرجال افتحوا به مكه አላቸው አሽረፈ الخلق እርሱ እዚህ ሆኖ ለኔ ትንሽ ወጣቶችን ስጡኝና መካ ልክፈትልዎት አላቸው ረሱል ሰለላሁ ዐለይሂ ወሰለም ኢራዳ ሻብ ወጣትነት ልዩ ፍላጎትና ስሜት ነበር ويل امي مسعر حرب لو كان معه الرجال ምን አይነት እናት ተወለደችው ምን አይነት ጀግንነትን አላህ አጎናጸፈው ምን አይነት ቁዋንና ሂማን አላህ ሰጠው ሰው ቢያገኝ ወንድ ቢያገኝ ያሉ መሰከሩለት አሽረፈ الخلق የሚያሳዝነው ግን አቡ በሲር ይሄን ተቃውሞ በወጣትነቱ ኢራዳ ለሐቅ እንጂ አልቆምም ብሎ መከራን ጥሶ ያን ፈተና አልፎ ዛ ጅዳ ላይ ያለ ፈተናው አልፎ ወደ መካ ወደ መዲና ይሰብሰቡ የሚለው ስምምነት ከነ አቡ ሱፊያን ከሙሽሪኮቹ ሲመጣ ደብዳቤ ሲላክላቸው እሱ ግን ወረርሽኝ ይዞት ሞት አፋፍ ላይ ነበር ረዲየላሁ ዐንሁ ያን ነስር ማየት አልቻለም እነዚህ ወጣቶች ይሄ የወጣትነት ኢራዳው መከራዎችን ችግሮችን ቅድም እንዳልኳችሁ ዝም ብሎ ይሄ ሙፈረሽ ፊል ወርድ አይደለም የሚመጣው ክብር የሚመጣው ውጤት ምንመኘውና ምናስባቸው ነገሮች ዝም ብለው ከመሬት የሚመጡ ነገሮች አይደሉም
የኛን እንቅስቃሴ የኛን ትግል የኛን ለለውጥ ተነሳሽነት ይፈልጋሉ ያየነው ነው ዓለማችን አላህ ቃዲር ነው ማድረግ እንደሚችል አሳይቷል በዓለም ላይ ሀያልን ያሉ አካላቶችን ባዶ እንደሆኑ አሳይቶናል አይደል ትንሽ የቫይረስ ልኮ ኮቪድ ልኮ ዓለምን አንቀጥቅጧል ኻሊቅ አልከውን ዛሬ ኮኛ ሰላም ነን እንደዚህ ተቀምጠናል እንደውም እኛ ጋር ቀላል ስለሆነ አላህ በዚህ ያስቀጥልልን ዛሬም እኮ ኖቨል ኮቪድ ተብሎ ምዕራቡ ዓለም እኮ ሎክዳውን ውስጥ ነው ያለው አይደል አብዛኛው ዓለም እኮ ተዘግቷል ዩሮፕ አሜሪካ ካናዳ ተዘጋግተዋል እኮ እንቅስቃሴ እየተገታ ነው ያለው ያላህን ቁዋ ሳየ ኻሊቅ አልከውን በእነሱ እጅ ምንም እንደሌላ ሳየ እነ እስራኤል ዓለምን የሚያስፈራሩት 300 የኒውክሌር ጭንቅላት አረር አለን ብለው ነው ዓለምን በዛ ተህዲድ የሚያደርጉት ይሄንን 300 የኒውክሌር ጭንቅላት ውሃ ማድረግ የሚሳነው ጌታ ነው ኻሊቅ አልከውን ባዶ ያደርገዋል እኮ ሲፈልግ ሁሉንም ይለውጣል እዚሁ ሀገራችን ላይ ያየን አይደለም ኃይል ቁዋ ምናምን ሰዎች ብዙ ነገር ሊመኩ ይችላሉ አላህ ደግሞ ሁሉንም ነገር መለወጥ የሚችል ጌታ ነው እሱ ነገሮችን ይለውጣል ከኛ ግን ሰበብን ፈለገ ኻሊቅ አልከውን ከኛ ኢራዳን ፈለገ ከኛ ፍላጎትን ከኛ ተነሳሽነትን ከኛ ስሜትን በማንኛውም አይነት ተጨባጭ ውስጥ እኛ የሚፈልግብን ነገር አለ ሁሉ ጊዜ አልቃሽ መሆን የለብንም በየትኛውም ጉዳዮች ውስጥ ላላ እኛ የለውጥ ኃይልንን እኛንን የምንለውጠው ባለቤትንን አነ ለሃ የሚል ትውልድ ነው የሚፈልገው ይሄ ዲን ሁሉ ጊዜ ባለቤት ይፈልጋል የሆኑ አካላቶች እንድንጠብቅ አይደለም የሚታዘዝ ነው የኔ ሚና ምንድነው ይሄ ወጣትነት የምላደርግበት ነው አብዱላህ አምር ኢብኑ አልዓስ ታውቃላችሁ አምር ኢብኑ አልዓስ ልጅ የነበረው አብዱላህ አላህ ስራው ድርለትና ቁርአን በየቀኑ ያختም ነበርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየቀኑ ቁርአን የሚያختመው አብዝቷል ተብሎ ሲነገራቸው ቀንስ በወር አንድ ያختም አሉት ያ ረሱላህ እኔ ወጣት ነኝ እንዴት በወር አንድ ጊዜ እችላለሁ አላቸው ዛሬ በወር አንድ የሚያختመው ከኛ ውስጥ እድለኛው ነው አይደለም እኔ እንዴት ወጣት ነኝ እንዴት በወር አንድ ጊዜ ያ ረሱላህ አختማለሁ አላቸው እሺ በ15 በ10 እያሉ ወረዱ በ7 ቀን አሉና በ3 ቀን አሉት ከ3 ቀን በታች አታክትም አሉት ምን ነበር ያላቸው ይላሉ ያ ረሱላህ ዳኒ አተመተ من شباب አንተ ያላህ መልእክተኛ ረ በወጣትነት ይልደሰትበት አላቸው ቁርአን በማክተም ነው ወጣትነቱ የሚደሰተው በየቀኑ ያከተመ ዛሬ እኛ መደሰቻ ምንድነው እኛ የምንደሰትበት ነገር ምንድነው ምን በምንድነው ለመርካት የምንፈልገው በምንድነው ራሃን የምንፈልገው እናውቀዋለን ለዚህ ነው መመለስ ይሻል ከኛ የሚፈልግብን ማንነት አለ ይሄ ዲን ለዚህ ዲን አላህ ባለቤት አድርጎ የዚህ የተመረጠው ኡማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመት አድርጎ ፈጥሮናል በዚህ ስሜት ውስጥ በዚህ ትልቅ ኡማ ውስጥ ተገኝተን ደግሞ ሚናችን ባዶ ሆኖ ከመውጣት የበለጠ መክሰር አለ ብዬ አላስብም ታሪካችሁን ፈትሹ መለስ ብላችሁ ተመልከቱ በእስልምና ታሪክ ውስጥ ትልልቅ ሚና የነበራቸው ይሄንን መጀረት ታሪክ የታሪክን አቅጣጫ ያስለወጡ ምድር ላይ ትልልቅ አሻራቸውን የጣሉ ተጽዕኖ መፍጠር ችለው ብዙ ነገርን ያደረጉ ወጣቶች ናቸው እኔ ሐቂቃ والله ከሚገርሙኝ ሁሉ ጊዜ የምታውቁት ታሪክ ነው አዲስ ነገር አይነገርም ያው እዚህ መድረክ ላይ አዲስ ነገር አምጥተና አንነግራችሁም ትናንት የተነገረውን ዛሬም ይሄው ነው ኡሳማ ኢብኑ ዘይድ ታሪክ ኡሳማ ኢብኑ ዘይድ ጥቁር ነው ወጣት ነው የዘይድ ኢብኑ ሐሪሳ ልጅ ነው ማለት እኔ ሐቂቃ በጣም እንትን ይለኛል የ17 አመት ወጣት ወይም የ16 አመት ወጣት ሆኖ ነው አይደለም ረሱሉል አሚን ሰለላሁ ዐለይሂ ወሰለም እነ ዑመር እነ ዑስማን እነ አምር ኢብኑ አልዓስ እነ ሰዓድ ኢብኑ አቢ ወቃስ እነ ኻሊድ ኢብኑ ወሊድን አይነት ፐርሰናሊቲ በቃ ይሄ ለጦር የተخለቁ ለመሪነት የተፈጠሩ እነሱ ካሉ ድል ያሉበት ኻሊድ ካለኮ ድል አለ ነው የሚባለው በቃ ኻሊድ ባደረጋቸው 99 ጦርነቶች ሁሉ አሸንፏል የተሸነፈበት ጦርነት የለም ኻሊድ በእስልምና ታሪክ ውስጥ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥሎ ይሄ በጦር መሪነት በሁለተኛ ደረጃ የሚቀመጠው ሰይድና ኻሊድ ብን ወሊድ ነው ይሄው ነው اتفاق العلماء የታሪክ ሙዓሪኾቹ ስምምነታቸው ኻሊድ ካለ ነስር አለ ነው ሩጁላ በቃ ይሄ የተለየ ጀግንነትና የተለየ አቅም ኻሊድ ኢብኑ ወሊድን የመሳሰሉ ምርጥ መሪዎች ባሉበት ቦታ ላይ ረሱሉላህ ሰለላሁ ዐለይሂ ወሰለም ፍልስጤም ምድር ላይ ለሚደረገው ሩሞች ጋር ለሚደረገው ትግል
ኡሳማ ብን ዘይድን ለጦር መሪነት መረጡት። የ17 ዓመት ወጣት አስደንጋጭ ነበር ማለት እነ ሰዓድ እና አምር ብን አልዓስ በቃ መሪ ሲባል የሚታሰቡ ሰዎች እንደው አላህ በቃ ለዚህ እንጂ የخلቃቸው ሰዎች ዝም ብሎ የተፈጠሩት ለመሪነት እንጂ ለሌላ ያልተፈጠሩ ሰዎች የሚመስሉ ሰዎች አሉበት ቦታ ላይ ሷሃባዎች ያ ሁኔታ ስላስደነገጣቸው بعد الصحابه ተቃወሙ የነብዩን ምርጫ ተቃወሙ ያ ረሱላህ እንዴት አሏቸው خالد عمرو بن العاص سعد بن ابي وقاص رجولا እነዚህ በጣም የሚገራርቡ ዳህየተል አረብ ባሉበት ቦታ ላይ እነ ሙአዊያ ብን አቡ ሱፊያን እነ ሙጊራ ብን ሹባ የመሳሰሉ በቃ ሩጁላ ይሄ ጀግንነት የሚታይባቸው ሰዎች ባሉበት ቦታ ላይ እንዴት አንድ ወጣት ህፃን ልጅ ጥቁር 17 ዓመት ወጣት ከዚህ ሁሉ ሱሐባ ተለይቶ አቡበከር ዑመር አሉ رضوان الله عليهم جميعا أسامة إني حقيقة فكروا فيها يا إخوة الإيمان لو كان رسول الله بيننا صلاة الله عليه وسلم بأبيه وأمي زهري نبي بنيا مكاكل بنورو عنده ينبيون عين مملات مشتل وطاعت نورا عدلم لمرينت عدلم لحلافينت عدلم للنزاي تللك عينة رسالة قرتو እንደው ለትንሽ ነገር የሚያጩት ወጣት ይኖራል ከመሐከላቸው እንዴት ነው ኡሳማ ብን ዘይድ የነብዩን አይን መሙላት የቻለው እንዴት ነው በዛ አይነት ምርጫ ውስጥ ያን ሁሉ ሱሐባ ጥለው ነብዩ እሱን እንዲመርጡት ያስገደዳቸው ምንድን ነበር ይሄ ሚዛ ከየት ነው የመጣው ሁሉ ጊዜ ራሳችንን ስናስብ የምናወዳደረው ከነዚህ ሰዎች ጋር እኔም አንተም የምናፍቀው ጀነት እነዚህ ሰዎች ናፈቁትን ጀነት ነው እኔ እናንተም የምንፈራው ጀሃነም እነዚህ ሰዎች የፈሩትን ጀሃነም ነው ቃርን ይሄ ሙቃረና ያስፈልጋል በቃ ይሄ ራሳችንን ማየት አይነ ነህኑ ምን هؤلاء የታልን የኮነው እንትኑ ሲኖር ውስጥ ላይ የውስጥ ጥንካሬስ ኢማም አቡ ሐኒፋ ረህመቱላህ ዐለይሂ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎች ምን ይሉ ነበር ወላሂ እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎች እነሱ ብቻቸውን የነብዩ ጎረቤቶች አይሆኑም ሰኑዛሂመን ነው የሚሉ ነበር እኛም እንጋፋቸዋለን ይላሉ እነሱም በኸይር በመወዳደር እንጋፋቸዋለን እኛም እነሱ ብቻቸውን የነብዩ ጎረቤት አይሆኑም ይላሉ ኡሳማ ብን ዘይድ ለዛ ሐላፊነት ረሱል ሰለላሁ ዐለይሂ ወሰለም በዛ አይነት ደረጃ ሲያጩት ሱሐባዎቹ ሲቃወሙ ነብዩ ሰለላሁ ዐለይሂ ወሰለም ነበር ያሉት ዛሬ እሱን መሪነት ብትቃወሙ ትናንት ያባቱን መሪነትም ተቃውሟቸዋል ነብዩ ሰለላሁ ዐለይሂ ወሰለም ለሙዕታ ዘመቻ መሪዎችን ሲመርጡ ከመረጧቸው የመጀመሪያ ሰዎች አንዱ ዘይድ ብን ሐሪሳ ነበር ኡሳማ ብን ዘይድ አባት ማይ እሱም ብትቃወሙ አባቱም ተቃውሟቸዋል ወደዳችሁም ጠላችሁ ግን انه لحق لخليقه ለዚህ መሪነት ቦታ ከሱ የተሻለ ማንም ሰው የለም አሉ ረሱል ሰለላሁ ዐለይሂ ወሰለም እመኑ አሉ በቃ የሱን ቦታ ሊሸፍን የሚችል ሰው ሱሐባዎች ወላ አቡበከር ወላ ዑመር ወላ ማን ምንድነው ይሄ ቁዋ ከየት የመጣ ምርጫ ነው እዚህ ደረጃ ኡሳማን ያደረሰው ኡሳማ ብን ዘይድ ነብዩ ሰለላሁ ዐለይሂ ወሰለም ላጩት የሐላፊነት ቦታ እዛ ቦታ ሳይንቀሳቀስ ነብዩ ታመው ስለነበር ነብዩ ሞቱ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አቡበከር ቀጠሉ አቡበከር ኡሳማ ላኩት ያው ብዙ ታሪክ ስላለው ውስጥ ዋናው ሐደፊ እንድታዩት የሚፈልኩት እዛ ፓርት ላይ ኡሳማ ብን ዘይድ 3000 ምናምን ሱሐባ ይዞ ሄደ ሩሞችን በሚገርም ሁኔታ ፍልስጤም ምድር ላይ ያጠቃቸው በወቅቱ የነበረው የሩሞች መሪ ይናገር ነበር ما هذا الفتى الاسود الذي يفجئنا ምን አይነት ጥቁር ወጣት መጣብንና አተረማመሰን አስደነገጠን ሁሉ ነገራችንን አዛባው ይላል የሚገርም ስትራቴጂ በሚገርም ቁዋ በእስልምና ታሪክ ውስጥ ከተደረጉ ትግሎች ውስጥ አንድ ሱሐባ ሳይሞትበት ድል አድርጎ የተመለሰ ጦር የኡሳማ ብን ዘይድ ጦር ብቻ ነበር በታሪክ እስላም አንድ ሰው ሳይሞትበት ያን ጊዜ ነበር ሱሐባዎቹ ነብዩ ለዚህ ቦታ እሱ እንጂ ማንንም አይሆንም ብለው ለምን እንደመረጡ የገባቸው ኡሳማን የመረጡ አንድ ሱሐባ ሳይሞትበት ድል አድርጎ አንድ ሰው ጀናዛ ሳይይዝ በድል የተመለሰ ሱሐባ ኡሳማ ብን ዘይድ ረዲየላሁ ዐንሁ የ17 ዓመት ወጣት ዛሬ 17 ዓመት ወጣት የት ነው ያለው ኢላ من رحم ربي አላህ ያዘነላቸው ወንድሞች እህቶች ሲቀሩ የት ነን እኛ ምን ላይ ነን ያለነው ያ ሸባብ ራሳችሁን ፈትሹ ሱረቱል ጁምዓ ቀን ሱረቱል ካህፍ ይቀራል ሱረቱል ካህፍን ስትቀሩ በጣም ትኩረት ከሚሰጡት አያቶች ውስጥ በጣም ሐቂቃ ከሚያንቀሳቀሱት አያቶች ውስጥ إنهم فتية آمنوا بربهم وزدناهم هدى قاموا سلكوا يهيوت ህግ የተለወጠላቸው
የህይወትን ህግ አላህ የዱንያን ህግ ለወጣቶች ሲል የለወጠው ፀሐይ ስትፈጠር እንድትሞቅ ነው እንድታቃጥለው ያንን ለነሱ ያቀዘቀዘላቸው ወጣቶች አስሐበል ካህፍ ስማቸው አይታወቁም አስሐበል ካህፎች ይታወቃሉ አይታወቁም እንኳን እነሱ ስማቸው ውሻቸው ሳይቀር ቁርአን ላይ ተጠቀሰ 7-8 የሚሆኑ ወጣቶች ውሻቸው ጋር ሆነው ለዲናቸው ብለው ዋጋ የከፈሉ ከሰው ተገልለው ዋጋ ለመክፈል ዋሻ ውስጥ የገቡ ወጣቶች ለዛና አላህ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን ከጌታቸው የሆነ መመራትን የተሰጣቸው በጌታቸው ያመኑ ለአላህ እጅ ሰጡ ቁርአን ላይ ዚክራ ኻሊድ በጣም ከሚገርሙኝ ይሄ ወጣትነት ልክ እንደዚህ ሱረቱል ካህፍ ላይ እንደምታዩት ሱረቱል ካህፍ እኔ ብዙ ጊዜ ለምንድን ነው ሱረቱል ካህፍ ጁምዓ ቀን እንዲቀራ የተደረገ ይላሉ ዑለማዎች ሱና የሆነው ለምንድን ነው ሱረቱል ካህፍ ውስጡን ስትመለከቱት ጁምዓ ቀን የረፍት ቀን ነው አይደለም ሙስሊሙ ዓለም ላይ ስትሄዱ ጁምዓ ቀን የረፍት ቀን ነው ያው ቁርአኑ እንግዲህ ከሰላተል ጁምዓ በኋላ ፈንተሽሩ ፊል አርድ ወብተጉ ሚን ፈድሊላህ ይላል እስከ ጁምዓ ሶላት ባለው ዓለም الاسلام ዝግ ነው ያረፋል አይደል ኡጥላው ያለው ጁምዓ ቀን ነው ሰዎች በረፍት ቀናቸው ሱረቱል ካህፍን እንዲቀሩ አላህ ለምና ሱረቱል ካህፍ ስትመለከቱት የረፍት ታሪክ አይደለም የሚያወራው እንቅስቃሴ ነው ለለውጥ የተደረጉ እንቅስቃሴዎች ፈኡ ኢላ الكهف ينشر لكم ربكم من رحمته ተንቀሳቀሱ ነው ወደ ዋሻው ሂዱ የሙሳና የኸድርን ታሪክ አለይሂ ሰላም ስትመለከቱት የሰይድና ሙሳ እንቅስቃሴ ነው ለለውጥ የተደረገ ጉዞ ሂድ ተማር ኦቅ ይላል አላህ Subhanahu Wa Ta'ala ራስን ፈትሽ ያለህበትን ቦታ ቆም ብለህ አንተ ብቻ አይደለህም ባሪያ ያለን ይላል አላህ ላካቸው የዙልቀርነይንን ታሪክ ስትመለከቱ ማህበረሰብን ለመታደግ የሰው ልጆችን ካደጋ ለመከላከል የተደረገ ጥረት የለውጥ እንቅስቃሴ አይኑኒ ቢቁዋ ይላል አግዙኝ ከጎኔ ቁሙ እኔ ጋር ተንቀሳቀሱ ይሄን የመጣ አደጋ እንከላከል ይያለ እንትሻር ነው አስሐበል ጀና ታሪክን እዛው ታነባላችሁ ውስጥ ላይ የተለያዩ የእንቅስቃሴ ታሪኮች ነው የምታነቡትና ለምንድን ነው ይላሉ ህክማ ዑለማው الاسلام ሰው በኡጥላው ቀን በረፍት ቀኑ ስለ እንቅስቃሴ ያነበበ ስንቅ እንዲሆነው ነው ለሳምንቱ ጣቃ ፓወር ይዘህ እንድትወጣ ነው ሳምንትህን በሙቀት ሳምንትህን በእንቅስቃሴ ሳምንትህን በለውጥ ከነበርክበት አህዋል ወደ ተሻለ ማንነት ውስጥ ለመግባት ታረክ ወደ ዋሻው ውጣ ወደ ተራራው ሂድ ራስን አቅምህን ፈትሽ ዕውቀትህን ራስን ተመልከት ሁሉን ነገር እንድታይ ፈለገ አላህ Subhanahu Wa Ta'ala ህክማ ኢላሂ እኛ ግን ጁምዓ ቀን አብዛኞቻችን እንኳን አይደለም በቁርአኑ በኹጥባው ተኝተን ነው የምናሳልፈው በሌላ ቀን ማንተኛውን እንቅልፍ ኹጥባው ላይ ነው የምንተኛው እንትን አይደለም የለንም ለዛ ዝግጅት የለንም በዛ አይነት ስሜት ውስጥ አይደለም ጁምዓውን የምንቀበለው በዛ መንፈስ ውስጥ አይደለም የምናሳልፈው ዋጋው አልታየንም ምክንያቶቹ አልተገለጹልንም ይሄ ነው በተለይ ወጣቶች እናንተ ወጣቶች ሌላው ታሪክ ውስጥ ወጣትነትን በጣም እንዲሁ እንዳይ ከሚያደርጉ የሙሳ ታሪክ ውስጥ የምናገኘው ሰይድና ሙሳ አለይሂ ሰላም በኒ እስራኤሎችን እንግዲህ ከዘመናት ከመቶ ዓመታት ታሪኮች በኋላ ነው አይደለም ከፊርዓውን ነፃ ያወጣቸው ከፈራኢና መቼ የገቡት በሰይድና ዩሱፍ አለይሂ ሰላም ዘመን የመጡ ናቸው እኮ በኒ እስራኤሎች በሰይድና ዩሱፍ አለይሂ ሰላም ዘመን የመጡ በኒ እስራኤሎች ናቸው እንግዲህ ለዘመናት መቶ ዓመታትን ብዙ መቶ ዓመታትን በስቃይና በመከራ በችግር አሳልፈው በሰይድና ሙሳ ነፃ ወጡ ነገር ግን ይሄ አጃኢብ የሆነ ነገር ነው ነፃነት የሚባል ነገር ይሄ ሁርያ ሰዎች በትክክል በዛ አይነት መንፈስ ውስጥ እንዲኖሩ የሚያደርጋቸው ከባርነት ስሜት ነፃ መውጣት ሲችሉ ብቻ ነው ሰይድና ሙሳ አለይሂ ሰላም ከዛ ፈተና አውጥቷቸው በነፃ ምድር ላይ ሆነው ይፈሩ ነበር ማለት የኖሩበት ይሄ ዝላ የውርደት የባርነት ለዚህ ነው ኡቡድያ የሚባለው ነገር ይሄ ተውሂድ ኢባዳ የሚባሉት ነገሮች ተውሂድና ኢባዳ እንትኖቹ ናቸው ያው መገለጫዎቻቸው ኡቡድያ ማለት ያው ተዘሉል ነው ለአላህ የሚደረግ በብቸኝነት ለሱ ብቻ የሚሰጥ ውርደት ነው ኢማም አብዱል ቃድር ጀላኒ ረህመቱላህ ዐለይሂ አብዱል ቃድር ጀላኒ አብዱዬ ማለት ነው በእስልምና ታሪክ ውስጥ ትልቅ ከሚባሉ ዑለማው እስላም ናቸው ወቁ ያው እኛ ማህበረሰብ ውስጥ የተለያየ ካለማወቅ የሚሰጥ ስም ክብር አለ አብዱል ቃድር ጀላኒ ግን በሌላ ጃኒባቸው ይሄ በኢባዳ ወርዕ በተቅዋ በአላህን ፍራቻ
ለብዙ ሞዴል መሆን ይችላሉ እንደዚህም ደግሞ ይሄ አቂዳ ላይ እነ ሸይኽ አልእስላም አህመድ ኢብኑ ተይሚያ መጅሙዕ ፈትዋን በተመለከቱ አስማኡል ሁስና 2 ሙጀለድ ቮልዩም ነው ያለው ኢብኑ ተይሚያ ረህመቱላህ ዐለይሂ አብዛኛዎቹን መስአላ አስማኡላህ ሁስና ላይ ከወሰድኩባቸው ስማቸውን ከሚያነሷቸው ዓሊሞች አብዱል ቃድር ጀይላኒ ናቸው ቀደሰላሁ ሩሃ እያለ ነው የሚገልጿቸው ስማቸውን እንኳን ሲያነሳው ሩሃቸውን አላህ ይቀድሰውና እያለ ነው የሚገልጸው አብዱል ቃድር ጀይላኒ ምን ይላሉ የሚገርም አገላለጽ አላቸው فاستأذنت باب الصلاة የሶላትን በር ከፈትኩ ብዙ ሰጋጆችን አየሁ ይላሉ የሐጅን በር ከፈትኩ ብዙ ሁጃጆችን ተመለከቱ የጾምን በር ከፈትኩ ብዙ ጿሚዎችን አገኘሁ የሰደቃ በር ብዙ ሙተሰዲቆች አየሁ فاستأذنت باب الذل የውርደትን የመተናነስን በር ቆረቆርኩ فوجدت حفارغ ይላሉ ባዶ ሆኖ አገኘኋት ይላሉ فهلم إليه ተከተሉኝ ይሉ ነበር ለአላህ የሚደረግ መተናነስ ለአላህ ክብር ሲባል የሚሰጥ ውርደት ውድያ ሲገባን ልባችን ውስጥ የአላህ ባርነት ሲገባ የመخلوቁ ምንነት ይጠፋብሃል ይሄ መخلوቅ የሚባለው ነገር የምትሰጠው ክብር ለሰው ልጅም ለማንኛውም ፍጡር አላህ እንዲያከብረው እንደሰጠው ታከብራለህ ከዛ የበለጠ ግን ለመፍራት ለሱ ባሪያ ለመሆን እንትን አይደለም ይጠፋብሃል በእስልምና ታሪክ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ኡመ ሆነው እሳት ውስጥ ገብተው ከእሳት ነፃ የወጡ ዓሊም አሉ እኮ አይደለም ከታቢዎች ውስጥ አስወድ አልአንስ የሚባል ነብይ ነው ብሎ የተነሳ የመላይ እሳት ላይ የጣላቸው ዓሊም ነበሩ እኮ እሳት ላይ ሄዱ ሲባሉ እርግጠኛ ሆኖ ነው እሳት ውስጥ የገቡት እሳቱ ሳይቃጥላቸው ነፃ የወጡት ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና ከነብዩ ኡመት እንደ ነብዩላህ ኢብራሂም እሳት ላይ ተጥሎ እሳት ሳይነካው ያወጣውን ጌታ ያሳየን ጌታ ምስጋና ይገባው እያሉ ግንባራቸውን የሳሟቸው ዓሊም እንትን አይደለም ይሄ ልክ መخلوቁ የፍጡር አቅም ባዶ እንደሆነ ሲያሳይህ አላህ ሲሰጥህ ይጠፋብሃል ምንም ኃይል ይዞ ቢመጣ ምንም አቅም ቢኖረው ባዶ ይሆንብሃል ትልልቅ ዓሊሞቻችን አሉ በእስልምና ታሪክ ውስጥ ብዙ ማንሳት የሚቻሉ ነገሮች አሉ ይሄ ለአላህ ብቻ የምናደርገው ውርደት የኛ የባርነት ስሜት ወደ ሰይድና ሙሳ አለይሂ ሰላም ታሪክ ልመለስ በኒ እስራኤሎች ከዛ ከፊርዓውን ነፃ ወጥተው አላህ Subhanahu Wa Ta'ala አንድ መዲና እንዲከፍቱ ነው ያዛቸው አይደለ ቤተ ሐኑን አንዲት ከተማ ድል አድርገው እንዲገቡ ክፈቱ ታገሉ ፍልስጤም ምድር የተስፋይቱ ምድር ለናንተ እውን ትሆንላችኋለች ተባሉ ነገር ግን በባርነት ስለኖሩ በዚህ በውርደት ስለኖሩ ማሸነፍ የሚባል ነገር አምሯቸው ላይ ጠፍቷል ለዚህ ነው فقاتل انت وربك انها هنا قاعدون አንተና ጌታህ ታገሉ እኛ ቁጭ ብለን እንጠብቀሃለን ድሉ ሲመጣ ጥራን እንገባለን አሏቸው አላህ እነዚህ አይነት ሰዎች ለአመለ ፊም ተስፋ የሌላቸው ሰዎች እንደሆኑ አወቀ ስለዚህ ቲያህ ነው በመድር ላይ ወሰነባቸው መጥፋት ነው ለዛውም ጊዜን ገድቦ ወቅትን ወስኖ 40 አመት በመድር ላይ ይለፋሉ የተስፋይቷን ምድር ግን አይገቧትም አለ አላህ Subhanahu Wa Ta'ala የተስፋይቱ ምድር ሙሳማ ላይ ይዋትም እንኳን አለይሂ ሰላም 40 አመት ለምንድን ነው አላህ በቁርአን ላይ የገደበው ይላሉ ዑለማው እስላም የተፍሲር ምሁራኖች የአንድ ሰው እድሜ በቂ ደረጃ የሚደርስበት የማሐከለኛ እድሜ የሚባለው 40 አመት ነው ከዛ በላይ የኖረ ሰው ደግሞ 40 አመት ከዛ በኋላ ከኖረ ለሞት ቀረበ ነው አይደለም ስለዚህ በቃ ያቺ ጊዜ ለነሱ እንደሆነች አዲስ ትውልድ ነው የተፈጠረው ከነሱ የተወለደው አዲስ ኃይል ወጣት በልጅነቱ ባህርነትን ውርደትን ያላየ ለማንም ያላጎነበሰ አጎብዳጅ ያልሆነ አስመሳይ ያልሆነ ዛሬኛ ማህበረሰብ እንጎዳው እኮ በዚህ ነው አይደለም ቃታው ራሳችንን ዝቅ አድርገን ክብራችንን ጥለን የተሰጠንን ትልቅ ቦታ ዘንግተን ባሪያ እንሆናለን ያን ጊዜ አላህ ተወጣው ብሎ ይለቃል